ኦኬ እዚህ ዘፋኝ የነበረው እዛ ምንድነው የሚሆነው? ብዙ ጊዜ ዘማሪ ሁላችሁም ትመጣላችሁ ትነኛና ሀብታም ታዋቂ ትሆናላችሁ ትሆናላችሁ። ቆስጣ ብልክኝ ይዘመጣ ቆስጣ ብላሰጠች ቆስጣ ብላስ እስከ ዛሬ ከስንት ወንዶች ጋር ተኝተሻል አልኳት። ካንተ ጋር ይችላል። አነጋጋሪው እንግዲህ ሳሚዳን ስለ አቤል ሙሉቀን ሃይማኖት መቀየር ጋር ተያይዞ የተናገረው እጅግ አነጋጋሪ ተግባር ምንድነው? ዋትስአፕ ፋሚሊ እንደምን ቆይታችኋል? ጥርስ የማያስገድኑ አዝናኝ ቪዲዮዎችን ይዘንላችሁ ዛሬ ከቸስ ይብለናል። ያው ብዙ እንዳልይዛችሁ በቃ እንደተለመደው ሁላችንም የቪዲዮ ከመጀመራችን በፊት ላይክ እና ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እኛ ሴቶች ከወንዶች በፍጹም መስማት ማንፈልገው 5 ነገሮች። እኛ ወንዶች ከሴቶች መስማት ማንፈልጋቸው 5 ነገሮች። አንደኛ እሷ ማናት? እህትሽ ነቻ፣ የሔዋን ዘር። አው በንጽጽር ውበት ካንቺ ልትበልጥ ትችላለች፣ ግን አንቺ ይህን ጥያቄ ባለመጠየቅ በጸባይ ከሷ መብለጥ ትችላለች። ሁለተኛ ጊዜ እየሰጠኝ አይደለም። እንግዲህ ጊዜ 24 ሰዓት ይበቃችኋል ብሎ እኩል 24 ሰዓት ሰጥቶናል ለሁላችንም። በጣም አስቸኳይ ጭቅጭቅ ካለብሽ ከነገሽ ላይ ተዋል። ሶስተኛ የት ነህ? በጣም ባለጌ ሰው ነሽ። ልብሽ ውስጥ ሌላ ወንድ አስገብተሽ ነው እኔን የት ነህ የምትይ። አራተኛ እንጀራ መጋገር አልችልም ወይ ዳቦ ለሁሉም ነገር መፍትሄ ሊሆን አይችልም፣ ተለማመጂ። አምስተኛ ምን እያሰብክ ነው? የማይመለከትሽን ነገር ፓርት2 እንድሰራላችሁ የምትፈልጉ ካላችሁ ፎሎ አድርጋችሁ ኮሜንት ላይ ፓርት2 በሉኝ እና ኮፒ ሊንክም አድርጉ። ምን ፓርቱ ያስፈልጋል? ብራዘር ጨረስኩ እኮ። ግን አንዳንድ ነገር አለ። እኔ ካንተ ጋር ፌስ ቱ ፌስ ማውራት የምፈልገው ነገር አለ ብራዘር። ምንድነው? ከዚህ በፊት ስንት ነገር ተነጋግረን እጅ ከፍጅ እንደተያዝክ አትርስ። አሁን ምን እንዴት አድርገን እንመንሽ? እምነታችንን እኮ ነው የሸረሸረው። እዛ ኤዲቲንግ ቻናል ላይ እንደዛ ቆጮ አይቤ ምናምን ስትጎራረሱ ወይኔ በላችሁ። ብቻ በጣም ያሳዝናል። አሁን ማንን ማመን እንዳለብን ራሱ ጥያቄ ውስጥ ነው ያለውና በዚህ ጉዳይ ላይ ምን ትላላችሁ? አሁንም እምነት አላችሁ ለዲቤክ? ሁላችሁም ትመጣላችሁ ትነኛና ሀብታም ታዋቂ ትሆናላችሁ ትሆናላችሁ። እዚህ ነቀምት እዚህ ትዋኛላችሁ። እንደ ድሮ ሶርጋ ሄዳችሁ ማግኘት እዚሁ እየዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው። ተበላን አልተበላን ውሃውን ጠጣናል። ከጠጡ ችግር አለው እንደ ዳኒ ችግር የለውም። ጠጡ አለን እዚህ 40 ሺህ ታከር ስላለ እሱ ችግር የለብንም። መጣችሁ ትጠጣለ ማን ነው ትዋኛላችሁ። እማችሉትን እናለማምዳለን። ስፔሻሊ ቺኮች በዚህ ሌቭል መመሳሰል ነው። what the hell bro። በቃ ብዙ ሰዎች ልብ ውስጥ እኮ ነፃነት ወርቅነህ ስላለ እኮ ነው ፈጣሪ ድጋሚ አይናችን ማረፊያ እንዲሆን ይሄን ሰው ያመጣው። ታዲያ ጋይስ ምን አለ በቃ ባካችሁ ተባብረን የሆነ ሰው እናድርገውና የነፂም ነፍስ ትረፍ እስኪ ደስ ይበለው በቃ አይደል? የማይደገም ሰው ነው። እሱን የሚመስል ሰው ካገኘን ደግሞ ምን አለ የቤተሰብ ጨዋታንም እሱን ሊሰራ ብናደርግ ተባብረን በቃ አይደል? በእርግጠኝነት ሚዲያ ላይ የሚሰሩ ሰዎች ለሰው ልጅ ስለሚሰሩ ለሰው ስለሚሰሩ ህዝቡ እንደዚህ አይነት ሐሳብ ካለው የማያደርጉበት ምንም ሪዝን የለም። ምክንያቱም ተመልካቾቹ እኛ ስለሆነ ምን ትላላችሁ በዚህ ጉዳይ ላይ? በቃ ተባብረን ብናታችሁ የምትችሉ ሰዎች ጥግ ላይ ብናደርሰውና ነጽሽ ከሰው አይምሮ እንዳይጠፋ ድጋሚ የነፃነት ማስታወሻ እንዲሆን ይሄን ልጅ ብናደርግ እባካችሁ ፕሊዝ። ቆስጣ ብልክኝ ይዘመጣ ቆስጣ ብላሰጠች ማለት ቆስጣ ምን እንደሆነ አታውቅም? ቆስጣ ይሄ ነው ፍሬሽ ነው እኮ ብላለች። ምን ማለት ነው ፍሬሽ ነው? ቆስጣ ነው ይሄ። ምን እንደሆነ ታውቃለህ? ወይኔ ምንድነው ይሄ? ቆስጣ አረ ልጅ አብዷል። ምን ሆነ ነው አይደለም? እንዴት ነው ቆስጣ ማጣቀው አንተ? ግን ቆስጣ ብላ ፍሬሽ ነው ብላ ሰጠች። 50 ብር አሪፍ ነው። ዋጋውን ተው። ሂድና መልሰው መንገድ ላይ እኮ ናት። አንተ አሁን የሼፍ ወንድም ነው ቢባል ይታመናል? ግን ፍሬሽ ወይኔ ወጣልኝ የሼፍ ወንድም ነው በዛ ላይ። ኧረ ጋይስ እሺ አይስራልኝ ሲበስልም አይቶ አይወቅ እንዲህ አይኑ ውሃው ያስታውቃል። በቃ ስለምግቡ አይደለም ምንም ላይፍ ያልገባው ልጅ እንደሆነ። እሺ እንደው ሰርታ አትወቅ እንደው በልቶ አያውቅም። ወይኔ በላችሁ። በስመ አብ። እኔ ግን በዚህ ልጅ አልፈርድም። የላከው ሰውዬ ሼፍ ተባዩ አንተ ነህ በቃ። ገዛ ነጋዴዋም ነብሱ አይማርም። ቆስጣ ብሏት ነው የሰጠችው። ይሄ ጥፋት ይመስለኛል የነጋዴዋና የላከው ሰውዬ ነው። ልጁ ምንም አላደረገም። በቃ ልጁ እንደተፈጠረ ያለ ነገር ጠውላ ነው በቃ በጌታ ወየ ጠውላ እንደውም ፋብሪካ ገብቶ ነው ጠውላ አልኩኝ። ዋናው እንጨቱ በቃ ዝግባው ነው።
በጣም ያሳዝናል። ነገር እንዴት ነው ኑሮ? እኔ እኮ ስትሮንግ ማን ነኝ? የተናነቀኝ ይሄ እንግሊዘኛ ብቻ ነው ወንድም። እንግሊዘኛውን ይችላል። አክሰንቱ ከየት ይምጣ? ለምን ይሁን እኔ አቢ እውነቴን ነው። ኑሮን ፋይት ያደረኩት በልጅነት የሆነና ሌላ ፍቅር ሮማንስ አላውቀውም። ባሌን ራሱ ታገባኛለህ አታገባኝም ብዬ ያገባው ነው እና እንደዚህ ጠንካራ ነኝ ላይፍ ላይ። አሁን እንግሊዘኛ ደግሞ መሞላቀቅ ይፈልጋል። ገባ? አሁን እዚህ ላይ ነው እኮ ሰራዋል። የአሜሪካን ስራ የአረብ ሀገርን ስራ መኪናውን ምኑንም አይ ዶንት ኬር። ይሄ ፋይት የሚያደርግ ነገር ችግሩ ግን ስሙዝ መሆን አልቻልኩም። ደግሞ ጥሩ ሰው ነኝ እኮ I'm lucky too much for my friend everybody like me. ስፓኒሾች አሉ ጓደኞቼ፣ ሁለት ስፓኒሾች ጥሩዎች ናቸው። ለምን እነሱ እንግሊዘኛ ያወሩኛል፣ እወዳቸዋለሁ። ከዛ በሽዬ ምን ይላሉ? you have a ሽዬ why speak another people I don't care በሽዬ በቃ another people ነው my friend another people ነው my friend because ይኸው ላቢ ካበሻ ከምን አተረፍኩ? ምንም ሽሮ እንብላ ተገናኝተን ዶሮ እንብላ ነው። ምንም አላተረፍኩ። ገባክ? አሁን ሽሮ እንብላ ጎመን እንብላ ሲሆን ጨዋታው እኔ ቢዛ እየበላው በእንግሊዘኛ ባለቃቀስ ይችላል። ዛሷይ አኖ ባንደርስታንድ ኩክሊ መሞላቀቅ ፈለግሽ ማለት ነው። አየሽ መሞላቀቅ ፈለግሽ ማለት ነው። አዎ አይ ኩክሊ ማይ ወርክ አልኳት። ይሄው ምን ጥፋት አለ እንዴ? እሷ ትክክል ነች እኮ። አሁን አይታችኋል አይደል? ሪል አሜሪካውያን እንዴት እንደሚያወሩ እንግሊዘኛ። አሁን እኔ በዚህ ፊት እንደዚህ ንግግሬ አማርኛ ቃላቴ ድንጋይ የሚሰብር ልጅ እንዴት አድርጌ ነው እንግሊዘኛን እንደዛ አድርጌ ማለት የምችለው? እውነቷን ነው። በቃ ሐስል ብዙ ስታልፍ ትንሽ ጀገን ነው የምትለው። እንደዛ ወልቀቅ ብሎ ማውራት ይከብዳል አልኩኝ። እንግሊዘኛችን ጎጃምኛ ነው የሚሆነው። ስለዚህ ልክ ነሽ። በቃ እንዴ ለምንድን ነው ማንረዳዳው? እንደዚህ አይነት ነገር ብንረዳዳ አሪፍ። ዋው በቃ ሙዚቃ በአካል ሲገለጥ ማለት ይሄ አይደለ? አይ መግማማት ይችላል ብራዘር። እኔ እኮ ድሮም በቃ ቀልቢ ውድድ አድርጎታል ይሄን ሰው። ቀልቢ ውድድ ነው ያደረገው ጋይስ። በቃ ይችላል። ዳንስ እንደዚህ ነው በቃ። ራሱ ሰራው ሙዚቃ ይሄን ትሬንድ ወደ አካል ነው ያመጣውና በዚህ አጋጣሚ ብናመሰግነው ባይ። አይ ኮፒ ሊንክ አድርጉ ቢላችሁ ለምን ነው እምቢ አላችሁ? የእናንተ እንደዚህ ዋርኒንግ አይዝም ምን አለበት በእውነት? በቃ እንደው በቃ ላልቅስ እንጂ ምን ላል ኢምባይም ብታው ነው እንደሽ የምትሉ ኢምባ የለኝማ። በቃ እኔ ያረጀው ኢምባ ከትምጣ ያረጀ ተቆ ኢምባ የለው ዘመዱን ቢሞት እኮ አለቅስ የለም። አልቅሶ ከልጅነት እስከ እውቀት ጨርሷል። በቃ ልጆች ነው አሁን ኢምባ እዚህ ደርቋል። ራሱ ከየት ያምጣ? እኔ እንጀራ ባላባታለሁ የሆነ ነገር ሸቅዬ ጓጉቼ ነው እንጂ እንደው እናንተን ለማስቸገር ወይን ለማልፋት ፈልጌ ነው። አርጉልኝ በእናታችሁ። ጉፋንም ይዞኛል ለራሴ ልሞት ነው። እስከዛ አርጉልኝ። አንቺ ያን ሶፍት ኧረ በእናታችሁ ተው እምቢ አትበሉ። አርጉልኝ፣ ኮፒ ሊንክ አርጉልኝ በእናታችሁ ዘመዶች። አሁን ያለውበት የኔን ስሜት ነው የገለጽ። በቃ እዚህ ዩቲዩብ ላይ እንጀራ በላበታለሁ ጋይስ። በቃ አድናቂዎቼን ለማለት ገና ነኝ፣ ግን ወዳጆቼን በቃ የኔን ቪዲዮ ማየት ነው የሚፈልጉ፣ ዘና ፈታ ማለት የሚፈልጉትን ውዶቼን እያስደሰትኩኝ እኔም እንጀራ እናቴን፣ ወንድሞቼን፣ ታናናሽ ወንድሞች ሰፖርት አደርጋለሁ ብዬ ነበር። በቃ እስኪ ዝም ብላችሁ እናንተም ሰብስክራይብ እና ላይክ አድርጉልኛ። በቃ ለእንዳላለቅስ ደግሞ በቃ አለ አይደል የሆነ ኢጎ ምናምን የሚባል ነገር አለ ትንሽ አይደል የሆነ ኢትዮጵያዊነት ደም አለ አይደል የሆነ እንደዛ ሆኖ ነው። የሚገርማችሁ ነገር ቻናሌን ገብታችሁ ካያችሁት መጀመሪያ አካባቢ ላይ በሚገርም ሁኔታ ቪዲዮ ፐርፎርም እያደረገ ነበር። አሁን ግን ዩቲዩብ እንቅ አድርጎታል። በቃ አባካችሁ ግቡና ቪዲዮዬን ላይክ አድርጉ፣ ሰብስክራይብ አድርጉ። እስኪ ምን ይጎልባችሁ? እኔ እየለፋው አይደል አንድ ቪዲዮ ለመስራት ከ6 ሰዓት ከ7 ሰዓት በላይ ይፈጃል። ፕሊስ በቃ ሰፖርት አድርጉኝ ጋይስ።
ሚስቴን እስከዛሬ ከስንት ወንዶች ጋር ተኝተሻል አልኳት። ካንተ ጋር ብቻ አለችኝ። እውነትሽን ነው ስላት እውነቴን ነው ሌሎቹማ መች አስተኙኛል። ወይኔ 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 በላቸው ወይኔ በጣም ያሳዝናል። እንግዲህ አንዳንድ ጊዜ የማይመለሱ ጥያቄዎች አሉ። እንደዛ ብላ ብስክሷ አይሻልም? ከዚህ በላይ ጉዳት ምን አለ? ወይ የታገለው ነገር አልሳካ ሲለው እዛ ደግሞ ሄዶ ኦኬ እዚህ ዘፋኝ የነበረው እዛ ምንድነው የሚሆነው? ብዙ ጊዜ ዘማሪ ደግሞ አብዛኞቹ ዘፈን ውስጥ የነበሩ ወደዛ ሄደው መዝሙር ሲያወጡ እኔ እንግዲህ ፋሚሊ ያለኝ አልኳችሁ ቁጭ ብዬ መዝሙር ቀጠቅጣለሁ ማለት ነው። የአብዛኞቹ ዘፋኞች ሄደው እዛ ሲዘምሩ አያምርም፣ ደስ አይልም። ለምን መሰለህ? መዝሙር አሁን እኔ ዘምር ብትለኝ አላደርገው። መዝሙር ዘማሪዎቹ ራሳቸው ጸጋ ያ የመዝሙር የመዘመር ጸጋቸው ያስታውቃል። ዘፋኝ ስለሆንክ ሄደህ ብቻ መዘመራችን እንዳይመስል። እኔ አሁን ብዙ ጊዜ ሞክሬያለሁ፣ በጣም የሚሰቀጥጥ በቃ ውሸት ነው ያስታውቃል። እንትኑ ምናምን መንፈሳዊነቱ ምናምን ያ የራሱ አለ። እኔ አሁን ስዘፍን ደግሞ የራስ የሚጋባብኝ የሆነ በቃ ደስ የሚል ልክክ ሲለኝ ይታወቀኛል። መዘባረቅ አያስፈልግም ለማስመሰል እዛ ጋር ምናምን ለሰው ምናምን ምን ይሰራል? ማንም ሰው የ3 ወር ደሞዝን አይከፍልም። እንግዲህ ሳሚዳን እኮ በጣም ይመቸኝ ነበር። ስራዎቹ ምናምን አድናቂ ነኝ። ነገር ግን እዚህ ጋር ፐርሰናል ጉዳይ አይደለ? ሰው ያድነኛል፣ እዚህ ምድር ላይ የማገኘው ገንዘብ ዝና በላይ ለህይወቴ ለዘላለም ህይወት ይጠቅመኛል የሚለውን እሳቤ አስቦ የራሱ ምርጫ ከመረጠ ለምንድን ነው ሐሳብ የምንሰጠው? ጋይስ በቃ አንተም ቢዝነስ ነው ያስከው፣ ስራህን ስራ። እነሱም ደግሞ ይጠቅመኛል ያዋጣኛል ያሉትን መጀመሪያ መርጠው ነው ሙዚቀኛ የሆኑት፣ አሁንም መርጠው ነው ወደዚህኛው ኮንቴክስት የመጡት። ለምን ሐሳብ እንሰጣለን በዚህ ጉዳይ ላይ? ማለት ሰሚ ያገኘን ብለን የግድ መናገር አለብን? አድማጭ አለ ብለን የግድ እጃችንን መቀሰር አለብን? እኔ በዚህ ጉዳይ ላይ በጣም ያሳዝናል። የምርም ስራዎቹን የምወድ ማደንቅ ሰው ነኝ። ግን በዚህ ሌቭል ደግሞ አሁን አላስፈላጊ ነገር ወቀጣ ምናምን ይዞ መምጣት በቃ የግል ፍላጎታቸው ነው አይደለ? አገሬ ጋራ ነው፣ ሃይማኖት የግል ነው። በእንደዚህ አይነት ጉዳይ ላይ ሐሳብ ባንሰጥ ባይኔ። ከተመቻችሁ በዚህ ጉዳይ ላይ እንግዲህ ሐሳብ አስተያየታችሁን ኮሜንት ላይ አድርጉልኝ። የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ ባሪፍ በምርጥ በአስተማሪ ባዝናኝ ቪዲዮ ተመልሰን እስከምንገናኝ ያው እዚህ ጋር ከደረሳችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ፣ ላይክም ጨምሩበት። ቅድም እንዳወራኋችሁ ነው ባሪፍና በምርጥ ቪዲዮዎች ተመልሰን እስከምንገናኝ ሰላም ከናንተ ጋር